ህይወት በአጋጣሚ ክፍል 2 ጸሐፊና አቅራቢ ቤተሰብ ሁለገብ ቲዩብ። እንግዲህ የዛን ቀን በማታ ነገሮችን ካስተካከልን በኋላ ሁላችንም ወደ መኝታችን አመራን። በመነጋታም አባቴም ወደ ስራ እናቴም ወደምትሰራበት አመራች። እኔም ዶክሜንቶቼን አስተካክዬ እቤት ካስቀመጥኩኝ በኋላ ወደ ቢሮ አመራው። ቢሮም ስደርስ አለቃው ደስ በሚል ሁኔታ ነበር የተቀበለኝ። እንግዲህም ወደምሰራበት ቢሮ አመራውና አንድ ክላስ ክፍል ለቢሮ የተዘጋጀልኝን አስተዋወቁኝ። እዛም ነገሮችን ካስተካከልኩኝ በኋላ በቢሮ ውስጥ የሚገኙትን ሰራተኞች ሊያስተዋውቀኝ አሰሪው ዋናው አለቃ ማለት ነው ወደ እነሱ ይዞኝ አመራ። እዛም ከደረስኩኝ በኋላ ሁሉም በፈገግታ ነበር የተቀበሉኝ። ሁሉንም ከተዋወቅኳቸው በኋላ ወደ ስራ መስኬ ተመለስኩኝ። ቢሮም ተቀምጬ የተቀመጠልኝ ዶክሜንት ስለነበረ እሱን ለመጻፍ ኮምፒውተሬን አከፈትኩኝ። ኮምፒውተሬንም ስጀምር ፈጣሪን አመስግኜ ወደ ስራ ያመራው። የተሰጠኝንም ስራ እየሰራው ምሳ ሰዓት ደረሰ። ምሳ ሰዓት እንኳን እንደደረሰ አላስታወስኩትም ነበረ። በቢሮ ውስጥም አንድ ቀልጣፋ ልጅ ነበረ ከብዙዎቹ የሚግባባ። እሱም ወደ ቢሮ አመጥቶ በሩን አንኳኳ። አቤት አልኩትኝ። መግባት ይቻላል አለኝ። ግባ ግባ አልኩትኝ። ገብቶም ወንበር ላይ ተቀመጠ። እንዴ ምሳ አይወጣም እንዴ ዛሬ አለኝ። ሰዓቴንም ስመለከተው 7 ሰዓት ተኩል ሆኗል። ኦ ማይ ጋድ ሰዓቱን አላየሁትም ነበረ አልኩትኝ። ኧረ ከአሁኑማ ስራ ላይ አትጠመጂ ወዳጄ፣ ምሳ ሰዓትሽንም አክብሪያት አለኝና ከቢሮ ወጣ። እኔም ፈገግ አልኩኝና ላፕቶፔን ከዘጋጋው በኋላ ቢሮዬን ቆልፌ ወጣውኝ። ወደ ተዘጋጀልንም የሆነ አዳራሽ ሻይ ቡና የሚባልበት ነበርና ወደዛ መራው። እዛም ደርሼ ምሳ አዝዤ ምሳዬን እየበላውኝ ሳለ ያ ወጣት አሁንም ተመልሶ መጣ። እንብላ አልኩትኝ። አረ እኛማ በልተን ጨረስን፣ ቡና ልንጠጣ ነው፣ ወደ ቡናው ጥምና አለኝ። እኔም እሺ በልቼ መጣው ብዬው ምሳዬን በላልቼ ቡና ወደሚጠጡበት አቅጣጫ ስላመራኝ እዛ ሄጄ ከነሱ ጋር ተቀላቀልኩኝ። ቡናችንም ጠጥተን ከጨራረስን በኋላ ወደ ቢሮ አመራን። ቢሮም ደርሼ የጀመርኩት ስራ ስለነበረ መጨረስ ስላለብኝ ዳይሬክት ወደ ስራ የነበረ የማመራውትኝ። ስራዬንም ጨራርሼ አስተካክዬ ዶክሜንቴን ወደ አለቃይ ቢሮ ይዤ አመራው። አለቃይ ቢሮም እንደደረስኩኝ እንዲፈርምበት ወንበር ላይ ያስቀመጥኩለት። እሱም ቁጭ እንድል አዘዘኝ። ስልክ ይዞ ስለነበረ እስከሚጨርስ እኔም ቁጭ አልኩኝ። እሱም ስልኩን ከጨረሰ በኋላ ጎበዙ ጨረስክ አለኝ። አዎ ጨርሻለሁ አለቃ፣ ፈርምበት አልኩትኝ። እሱም ፈረመበትና የሌላ ሳይት ስራም በነገ እንደሚመጣና እሱንም እንዳስተካክል ነገረኝ። እኔም ትዕዛዜን ተቀብዬ ወደ ቢሮ ካመራው በኋላ ቦርሳዬን አስተካክዬ ይዤ ቢሮዬን ቆልፌ ወጣውኝ። በነገራችን ላይ እዛ ያሉ ሰራተኞች ሁሉም በጣም ጎበዝና ታታሪ ከሰዎች ጋር ተግባቢ ናቸው። በዚህም ደስተኛ ነኝ፣ ምክንያቱም ብዙም አልከበደኝም። ከነሱም ለመግባባት ቀለል ብሎኛል። እንግዲህ ወደ ቤትም አመራሁኝ። ወደ ቤትም ሳመራ እናትና አባቴ ቁጭ ብለው እዛ እያወሩ ነበረ። ሰላምታ ካቀረብኩኝ በኋላ ወደ ክፍሌ ሄጄ ልብሴን ቀያይሬ ወደ እነሱ ተመለስኩኝ። ቁጭ ብለንም እያወራን ሳለ እናቴ ትክዝ ብላለች። ማሚ ምን ነው ምን ተፈጠረ አልኳትኝ። አይ ልጄ ምንም አልተፈጠረ እንዲሁ ዝም ብዬ ነው አለችኝ። አይ ማሚ የተፈጠረ ነገር ካለ ንገረኝ አልኳትኝ። አይ ልጄ ምንም የተፈጠረ ነገር የለም እንዲሁ ድካም ተሰምቶኝ ነው አለችኝ። አባቴን በዚህ መሃል ቀበል ብሎ አይ ልጄ እናትህ እንደሆነ አትሰማም፣ በቃ ይበቃሻል ስራ እያልኳት እየተጨቃጨቅን የመጣኸው አለኝ። አዎ ማሚ በቃ ይበቃሻል፣ ከነገ ጀምሮ ስራ የምትሄጂ ከሆነ ከኔ ጋር ትጣያለሽ። እኔ እኮ ደርሻለሁ ማሚ፣ አሁን ከዚህ በኋላ መስራት አይጠበቅብሽም። አባቢም ደህና የመስሪያ ቤት ስለሚሰራ እንጂ መስራቱን አልፈለግኩትም አልኳቸው። አባቴም አይ ልጄ እኔማ ጥሩ ስራ ነው ያለኝ፣ አደካሚም አይደለ እንደምታውቀው። እንግዲህ ጡረታ ወጥተሃል እስከሚሉኝ ስራዬን እቀጥላለሁ፣ ባይሆን እናት ማረፍ አለባት አለ። አዎ አባቢ በቃ ከነገ ጀምሮ ስራ እንዳትሄጂ ማሚ፣ አለበለዚያ ከኔ ጋር ትጣያለሽ አልኳትኝ።
ግንባሬን ሳም አረገችኝ። አይ ልጄ ደረስክልኝ፣ ማረፊያዬ ልትሆን ነው አለችኝ። አዎ ማሚዬ፣ እናንተ እኮ በእኔ ብዙ ፈተና አይታችኋል፣ ብዙ መከራን አይታችኋል። አሁን እኔ እናንተ ማሳረፍ አለብኝ አልኳትና እራታችንን በልተን ወደ የክፍላችን አመራን። በመነጋታም ልክ እንደተለመደ ወደ ስራዬ አቀናሁኝ። ስራዬንም ተፋቀና እያልኩኝ በመስራት ላይ እገኛለሁኝ። በቢሮ ውስጥም በጣም ደስተኛ ነኝ። ምክንያቱም ከብዙ ሰዎች ቅርርብን አድርጌ ሁሉም ደስተኛ ፊት ነው የሰጠኝ። በነገራችን ላይ ሁሉም በተየሰማራበት መስክ ላይ ጠንካራና ጎበዝ ሰራተኛ፣ አንዱ የአንዱን የማይመለከት ሁሉም የራሱን ስራ የሚሰራ ነው። እንግዲህ ጠዋትም አለቃዬ ያዘዘልኝን የስራ ድርሻ ተቀብዬ ወደ ቢሮ አምርቼ እንደተለመደው ስራዬን አጠናቅቄ ምሳ እየበላው ሳለ ድንገት ከቤት ስልክ ተደወለ። ሄሎ አልኩኝ። የሚያስደነግጥ ድምፅ ነበር የሰማሁትኝ። እናቴ እየተርበተበተች ነበር የምታወራው። ማሚ ምን ሆንሽ? ምን ተፈጠረ? የተፈጠረ ነገር አለ አልኳትኝ። ልጄ ቶሎ ወደ ቤት ብላ ስልኩን ዘጋች። ደነገጥኩኝ። ወዲያውም አለቃዬ ሻይ ቡና ወደምልብበት ቢሮ ቦታ በፍጥነት መጣ። ወጣት ና እስኪ አለኝና ጠራኝ። ግራ ገባኝ። እናቴ ገዛ እሱ ከዚህ ምን ተፈጥሮ ነው ብዬ ግራ ገባኝ። ደነገጥኩኝ። ወደ ቢሮም ይዞኝ አመራ። በል ሻንጣን አስተካክልና ወደ ቤት መሄድ አለብን አለኝ። አለቃ ምን ተፈጠረ? ችግር አለ? ለምን አትነግረኝም አልኩትኝ። አይ ልጄ መሄድ አለብን ብሎ በመስሪያ ቤት መኪና ተያይዘን ወደ ቤት አመራን። እቤት ስደርስ ያልጠበቅኩት ነገር፣ ያልጠበቅኩት ክስተት፣ በጣም ደነገጥኩኝ። ቤታችን በሰው ተሞልቷል። ምን እንደተፈጠረ ለማወቅ ወደ ቤት በቃ ሰውነቴ ሁሉ ደንዝዟል። እናቴ በስልክ አውርታኛለች። አባቴ ምን ሆነ ብዬ ወደ ውስጥ እያመራው ሳለ ድንገት እናቴ ከውስጥ እየጮች ወጣች። እዛው ባለሁበት ራሴን ስቼ ወደቅኩኝ። ብቻ ምን ልበላችሁ። ስነቃም ሳሎን ተቀምጬ ድንገት ስነቃ በዙሪያ ሰው ከቦኛል። ግራ ገባኝ። ምን እንደተፈጠረ ተጠይቃቸው አባቴ ድንገት በሚሰራበት መስሪያ ቤት አንድ ሳይት እየጎበኘ ሳለ የሳይቱ ከላይ የሚሰራው ብረት ወርቆ እንደሞተ ነገሩኝ። በቃ ምን ልበላችሁ፣ ሁሉ ነገር ጨለመብኝ። ምድር ሰማይ ዞረብኝ። አላቅም ከዛ ወዲህ እንደተፈጠረ። ምክንያቱም አባቴ አንድ ቀን እንኳን ሳላሳርፈው አንድ ቀን እንኳን እፎይ ሲል አጣሁትኝ ብዬ በቃ ራሴን ወቀስኩትኝ። እናም አባቴ ከሆስፒታል ምርመራ ከተጨረሰለት በኋላ ሬሳው ወደ ቤት መጣ። በቃ ህይወት እንደዚህ ናት ብዬ አላምንም ነበረ። ምክንያቱም ለዘመናት ላሳርፈው ለዘመናት እፎ ይላል ብዬ ያሰብኩት አባቴ ድንገት ሳላስበው አጣሁትኝ። ድንገት ሳላስበው ተነጠቅኩኝ። በቃ ሁሉ ነገር ጨለመብኝ። ምን ማድረግ እንዳለብኝ ሁሉ አላቅም። የዛን ቀን ሁሉም ተሰባስበው እኔን እያጽናኑኝ ሳለ እናቴ ልጄ ጠንካራ መሆን አለብህ፣ አባት ሁሌ እንደሚልህ ጠንካራ ብርቱ ልጅ መሆን አለብን። ምን ማድረግ እንችላለን? አባት ለእኔ ሁሉ ነገሬ ነው። እኔ ሁሉ ነገሬን ቀበርኩ፣ ሁሉ ነገሬን አጣው አለች። እሷን ለማጽናናትም እንባዬን ጠራረኩኝና ማምዬ አይዞሽ፣ እኔ አሁን ደርሼልሻለሁ። በእርግጥ አባቴን ባጣም አንቺ አለሽ፣ አንቺ ደግሞ ጠንካራ ነሽ አይደል ማምዬ አልኳትና እንባዬን ጠራርጌ እሷን ለማጽናናት ሞከርኩኝ። በዚህም የቢሮ ሰራተኞች ሁሉም እየመጡ እግዚአብሔር ያጥናችሁ እያሉ ተሰናበቱን። እኔና እናቴ ብቻ ቀረን። ጎረቤቶቻችንና ሁሉም በየቤታቸው ሄዱ። የአባቴ ቅርብ ጓደኛ የምንለው አቶ ከበደ አብሮን ነበረ። አቶ ከበደም ልጄ አይዞ፣ የምትፈልገውን ነገር እንደ አባት ሆነ ጠይቀኝ። አባት ለኔ ወንድሜም ጓደኛዬም ሁሉ ነገሬም ነው። እኔም አንድ አካሌን ያጣሁ ያህል የተሰማኝ። መጠንከር አለብህ ለእናትህ አለኝ። እሺ ጋሽ ገቤ አመሰግናለሁ አልኩኝና እናቴን እቅፍ አድርጌ ማልቀሴን ቀጠልኩኝ።
ከእናቴ ጋም ተላቀስን። ጋሽ ከቤም አይ በቃ እንግዲህ አጽሙ ትረፍበት፣ አታልቅሱ፣ ሰው ይወለዳል ይሞታል፣ አፈር ነህና ወደ አፈር ትመለሳለህ ነው የሚለው ቃሉም ብለው ተናገሩ። እኔም አዎ ጋሽ ገቤ ከዚህ በኋላ እንግዲህ ከመጽናናት ውጪ ሌላ ምን አማራጭ አለን ብዬ እናቴን አጽናንቼ እራታችን ከበላላን በኋላ ተኛን። መኝታ ቤቴም ተኝቼ አሰብኩኝ። አይገርምም? ትላንት ያየናቸው ሰዎች የሉም። ትላንት አሉልን መከታችን፣ ድጋፋችን ነው ያልናቸው ሰዎች ድንገት እያመለጡ እንገኛለን። ያ በዩኒቨርሲቲ ማቀው ጓደኛዬ ህይወትን ሀብሎ ገና ሳይጀምር እንደዚህ አባቴም ለእኔ መከታ ያልኩት ነጋ ሳርፌው ጥሩ ደረጃ ደርሼ ማረጌን ያልኩት እንደዚህ ድንገት ሳጣው ወይ ህይወት ብዬ ከራሴ ጋር ማውራቴን ቀጠልኩኝ። ግን በፈጣሪ መቼም አልቃወምም። ምክንያቱም እሱ የሚሰራውን የሚያደርገውን ያውቃል። እኛ የእሱ እጅ ስራ የእሱ ፍጥረቶች አይደለንም? አዎ እንኖራለን እንሞታለን ብዬ እንቅልፌን ተኛው። በመነጋታም የተለያዩ እንግዶች ስለመጡ እነሱን ለመቀበል ወደ ሳሎን ሄድኩኝ። ሁሉም እንግዲህ እግዚአብሔር ያጽናችሁ እያሉ ማጽናናታቸውን ቀጥለዋል። እናቴም እንግዲህ መጽናናቷን መቀጠል ጀምራለች። ምክንያቱም ነገም ሌላ ቀን ነው፣ ነገ ሌላ ህይወት ነው። እንዲህ እያልን እንግዲህ ህይወት ቀጥላለች፣ ህይወት ትቀጥላለች። አዎ ትላንት የነበረው ጠባሳ፣ ትላንት የነበረው ማንነታችን ሽሮ ነገ ላይ ይቀጥላል። አባቴን ዘውትር በልቤ እያሰብኩኝ ስራዬን ቀጥያለሁ። በምሰራበት ድርጅትም የተለያዩ ሳይቶችን እየተከታተልኩኝ እንደ አባቴ ህይወት እንዳይቀጠፍ ነገሮችን በማስተካከል ላይ ይገኛለሁ። ምክንያቱም አንዳንዴ በስራችን ዝንጉ ሆነን የማይታሰብ አደጋ እየተፈጠሩ የብዙ ሰዎች ህይወት ይቀጠፋል። በምንሰራበት ስራም በጥሩ ነገር ብንሰራ ብዙ ህይወት አይጠፋም እያልኩኝ ራሴን በጥንቃቄ ድርጅቱን በመምራት እገኛለሁ። አለቃይም ትንሽ በእድሜ ጠና ስላሉ እነሳቸው የሚሰሩበትን ቦታ ተክተውኛል። በጣም ይተማመኑብኛል። ምክንያቱም እንደሳቸው ጉበዝና ጠንካራ ሰራተኛ እንደሆንኩ ስለሚያስቡ፣ እሳቸውም በራሳቸው ድርጅት ጡረታ ወጥተው እኔ ድርጅቱን እያስተካከልኩ እየመራው እገኛለሁ። በስራዬም በጣም ደስተኛ ናቸው። ምክንያቱም የምሰራቸው ስራ በጥንቃቄ ስለሆነ በዚህም ደስተኛ ናቸው። አለቃ ምንም አያስቡ፣ አሁን እኮ እርሶ ማረፊያ ሰዓቶት ነው፣ ለምን ወደ ቢሮ ይመላለሳሉ አልኳቸው። እሳቸውም አይ ልጄ አንተን ሳይ የወጣትነት ዘመኔን ታስታውሰኛለህ። ለዚህም ነው ጠዋት ጠዋት እየመጣው ምጎበኘህ። ምክንያቱም እኔ በወጣትነት ዘመኔ ልክ እንዳንተ ሰራተኛ ሳይገባ ነው ቀድሜ የምገኘው። ያ ደግሞ ታስታውሰኛለህ እሱን ዘመን አሉ። አለቃ ይሄ እኮ ምንም ማለት አይደለም፣ እኔ ከአባቴ የወረስኩት ነው። አባቴ ለስራው በጣም ጠንቃቃና ጎበዝ ሰራተኛ ነው። ያው ለእርሶ መቼም አላስረዳዎትም ብዬ አልኳቸው። አይ ልጄ አባትንማ ብዙ ድርጅቶች የሚመኙ ሰራተኛ ነበረ፣ ግን ምን ያደርጋል አለና ትክዝ አሉ። አይ ጋሽ ከቤ እንግዲህ ህይወት እንደዚህ ናት፣ ምንም ማድረግ አይቻልም። በቃ እርሱ ወደ ቤት ሄደው እረፍ ይበሉ፣ እኔ ስራውን አስተካክላለሁ ብዬ እሳቸውን ሹፌር ወደ ቤት እንዲያደርሳቸው አድርጌ እኔም ስራዬን ቀጠልኩኝ። በስራዬም ላይ ደፋ ቀና እያልኩኝ ቀንና ሰዓቶችን አሳልፋለሁ። እናቴም እቤት አንድ የሚያግዛት ሰው አስተካክያለሁ። ምክንያቱም እናቴ ብቻዋን ስትሆን የአባቴን ትዝታ እያሰበች እንድትጎዳ አልፈለግኩም። በጣም ምርጥና ጎበዝ ልጅ ናት። በቤት የሚያገኘናት እንደ እናትን የምትንከባከባት እንደ እህት ነው የምመለከታት። እኔም እንደ ሰራተኛ እንኳን አንድ ቀን አይቻት አላቅም። ምክንያቱም እቤታችን የሚያግዙ ሰዎችን እንደ ቤተሰብ እንደ አንድ አካል አድርገን ካላየናቸው እነሱም የሰው ዘር አይደሉ፣ ይሰማቸዋል። ለዛም ብዬ እንደ ቤተሰብ ነው የምናያት። እናቴንም በጥሩ ሁኔታ ስለምትንከባከብልኝ በጣም ደስተኛ ነኝ። እኔ በስራዬ በጣም ስኬታማ ነኝ። እንግዲህ ህይወት ቀጥላለች።
ሰላም ጤና ይስጥልን ውድና የተከበራችሁ የቤተሰብ ሁለገብ ዩቲዩብ ተከታታዮች፣ እንግዲህ እንዳዳመጣችሁት ህይወት በአጋጣሚ ክፍል 2 ይሄንን ይመስል ነበረ። በቀጣይ ክፍል እስከምንገናኝ በያላችሁበት ሰላም እንድትሆኑ የዘውትር ምኞቴ ነው። እንግዲህ እንደተለመደው ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ ማድረግ አበረታቱኝ። ኢትዮጵያ ሀገራችን ሰላም ያርግልን። ቸርን ሰንብት።